የሰብአዊ መብት ተሟጋች የዜና ወኪል ህራና ባቀረበው ዘገባ መሰረት በኢራን ውስጥ ለ12ኛ ተከታታይ ቀን ሰፊው ሰልፍ በቀጠለበት ወቅት ቢያንስ 36 ሰልፈኞች ተገድለዋል። እንዲሁም ከ2000 በላይ የሚሆኑት ደግሞ በመንግስት ኃይሎች ተይዘዋል። በመላው አገሪቱም ከ100 በሚበልጡ ከተሞችና መንደሮች የሚገኙ ኢራናውያን የስርዓቱን መውደቅ በመፈክሮችና በጩኸት በመጠየቅ ወደ ጎዳና ወጥተዋል። እነዚህ ተቃዋሚዎች ማሳ አሚኒ በሞተችበት ወቅት ከተቀሰቀሰው አመፅ ወዲህ የተከሰተ እጅግ በጣም ጉልህ የሆነ አለመረጋጋት ነው። ሰልፈኞች ነፃነትንና ክብራቸውን መልሶ ለመውሰድ እንደ መጀመሪያ እርምጃ የኢራን ስርዓት እንዲወድቅና ስርዓታዊ ለውጥ እንዲመጣ እየጠየቁ ነው። በየቀኑ የበረታ የመጣውን የኢራን አመፅ ማስቆም የተሳነው የሀገሪቱ መንግስትም ኢንተርኔትና የስልክ ግንኙነቶችን ማቋረጡን የተሰማው ይህ የተቃውሞ ማዕበል በቴህራን የተጀመረው በዋናነት በዋጋ ንረትና በከፍተኛ የኑሮ ውድነት ቢሆንም ትኩረቱ ግን በፍጥነት ከኢኮኖሚ ቅሬታዎች አልፎ ወደ ስርዓቱ መቃወሙ የተስፋፋ ነው። ሰልፈኞች ኢስላማዊክ ሪፐብሊክ መንፈሳዊ መሪ የሆኑት አያቶላህ አሊ ካሚኒ ስልጣን እንዲለቁ እየጠየቁም ይገኛሉ። በኢራን የተጣለው የኮሚኒኬሽን እገዳ የተቃውሞውን ሙሉ ስፋት ለማወቅ እንቅፋት ቢሆንም በሀገሪቱ በታመመው ኢኮኖሚ ምክንያት የጀመረው ተቃውሞ ባለፉት ጥቂት ዓመታት ውስጥ ለመንግስት ታላቅ ፈተና ወደ መሆን ተሸጋግሯል። ይህ ተቃውሞ ከታህሳስ 8 ጀምሮም በየቀኑ እየተጠናከረ መጥቷል። አሁን ያለውን ተቃውሞ ያፋፋመው ደግሞ የቀድሞው የኢራን መሪ ልጅ የሆኑት ልዑል ረዛ ፓህላቪ ያቀረቡት ጥሪ ነው። በአሜሪካ በስደት ላይ የሚገኙት ፓህላቪ በየአካባቢው ሰዓት 8 ሰዓት ላይ መፈክሮችን መጮህ እንዲጀምሩ ጥሪ አቅርበዋል። ፓህላቪ ለጥሪያቸው በሚሰጡ ምላሽ መሰረት ቀጣዩን የድርጊት ጥሪዎች አሳውቃሉ ብሏል። ሰልፈኞች ለፓህላቪ ጥሪ ምላሽ በሰጡበት ሐሙስ ምሽት በመላው ኢራን የኢንተርኔትና የስልክ ግንኙነት መቋረጡን አሶሺየትድ ፕሬስ ዘግቧል። የአመፅ አባታቸው ከ1979 የኢራን እስላማዊ አብዮት ጥቂት ቀደም ብሎ ሀገር ጥለው የሸሹት አልጋ ወራሹ ሬዛ ፓህላቪ የኢራንን ህዝብ የማንቀሳቀስ አቅማቸውን የፈተኑበት የመጀመሪያው አጋጣሚም ሆኗል። በአደባባዮች ላይ ቀድሞውን ሻህ የሚደግፉ ጩኸቶች ሰምተዋል። ይህም ቀደም ባሉት ጊዜያት የሞት ፍርድ የሚያስፈርድ ተግባር ቢሆንም አሁን ግን በኢኮኖሚ መዳከም ምክንያት የተቀሰቀሰውን ከፍተኛ ህዝባዊ ቁጣ የሚያሳይም ሆኗል። ከዩኒቨርሲቲ ተማሪዎች እስከ ሴቶች እንዲሁም ከኩርዶች እስከ ቱርኮች ያሉ አነስተኛ ቁጥር ያላቸው ጎሳዎች ድረስ በርካታ ቡድኖች በመላ አገሪቱ ቀስ በቀስ ተቃውሞውን ተቀላቅሏል። የዋሽንግተን ኢንስቲትዩት ከፍተኛ ተመራማሪ የሆኑት ሁሊድ አግሬስ እንደገለጹት የአመፁን አቅጣጫ የቀየረው የቀድሞ አልጋ ወራሽ ሬዛ ፓህላቪ ህዝቡ ሐሙስና አርብ ምሽት 8 ሰዓት ላይ ወደ አደባባይ እንዲወጡ ያደረጉት ጥሪ ነው። በማህበራዊ ሚዲያ የሚወጡ መረጃዎች እንደሚያሳዩት ኢራናውያን ጥሪውን በቁም ነገር በመቀበል እስላማዊ ሪፐብሊክ ከስልጣን ለማውረድ ወደ አደባባይ መውጣታቸው ግልጽ ሆኗል። ኢንተርኔት የተዘጋው በትክክል ዓለም ይህን ተቃውሞ እንዳይ ለማድረግ ነው። ይህ እርምጃ በሚያሳዝን ሁኔታ የጸጥታ ኃይሎች ተቃዋሚዎች እንዲገድሉ ምቹ ሽፋን ሳይሰጥ አልቀረም ሲሉም ዳግሬስ አክለዋል። ኢራን ከቅርብ ዓመታት ወዲህ ተከታታይ ተቃውሞዎች ሲገጥሟት ቆይታለች። ማዕቀቡ እየጠነከረ በመምጣቱና ባለፈው ሰኔ ወር ከደረሰባት የ12ቱ ቀናት ጦርነት በኋላ የኢራን ገንዘብ ወይም ሪያል በታህሳስ ወር በከፍተኛ ሁኔታ በማሽቆልቆል $1 1.4 ሚሊዮን ሪያል ደርሷል። አብዛኞቹ ኢራናውያን ከጊዜ ወደ ጊዜ እየጨመረ የመጣውን ዋጋ መቋቋም እጅግ አስቸጋሪ ሆነባቸዋል። ምክንያቱም የኢራን ሪያል ዋጋ ከፍተኛ ውድቀት ደርሶበታል። የሪያል ዋጋ በ2016 ከነበረው 34,000 ሪያል ለአንድ ከአሜሪካን ዶላር የነበረው ዋጋ በ2020 ወደ 165,000 ሪያል ወርዷል። ከዚያ ጊዜ ጀምሮ ዋጋው ከ800 በላይ ወድቆ በዚህ ሳምንት 1.5 ሚሊዮን ሪያል ለአንድ ዶላር ደርሷል። ብዙም ሳይቆይ ተቃውሞ ተጀምሮ ሰልፈኞቹ የሃይማኖት አገዛዙን በመቃወም መፈክር ማሰማት ጀመሩ። ሐሙስ ምሽት 8 ሰዓት ላይ ሲሆን በመላው ቴህራን የሚገኙ ሰፈሮች በጩኸትና በጭብጨባ ተናወጡ። ተቃዋሚዎች ሞት ለእስላማዊ ሪፐብሊክ እያሉ ጮሁ ነበር። ሌሎች ደግሞ ይህ የመጨረሻ ውጊያ ነው፣ ፓህላቪ ይመለሳል በማለት የቀድሞውን ሻህ ያወድሱ ነበር። ከኢራን ጋር ያለው ግንኙነት ሙሉ በሙሉ ከመቋረጡ በፊት በሺዎች የሚቆጠሩ ሰዎች ወደ ጎዳናዎች ሲወጡ ታይተዋል። ፓህላቪ በሰጡት መግለጫም ኢራናውያን ዛሬ ምሽት ነፃነታቸውን ጠይቋል። አገዛዙ ግን ሁሉንም የኮሚኒኬሽን መስመሮች በመቁረጥ ምላሽ ሰጥቷል። ኢንተርኔቱ ተዘግቷል፣ ስልኮችን አቋርጧል፣ ምናልባትም የሳተላይት ምልክቶችንም ሳይቀር ለማፈን ይሞክራል ብለዋል። የአውሮፓ መሪዎች ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር በመሆን አገዛዙን ተጠያቂ እንዲያደርጉም ጥሪ አቅርበዋል። የደፋር ወገኖቹ ድምፅ እንዳይታፈን የኢራን ህዝብ ድምፁ እንዲሰማና ፈቃዱ እንዲታይ ያሉትን የቴክኒክ የፋይናንስና የዲፕሎማሲ ሀብቶች ሁሉ ተጠቅሙ ሲሉም ጥሪ አቅርበዋል። የኢንተርኔት መቋረጡ የመንግስትና በከፊል የመንግስት የሆኑ የዜና ወኪሎችን አገልግሎት ያቋረጠ ይመስላል። ዛሬ ጠዋት በመንግስት ቴሌቪዥን የተላለፈው ዘገባ ስለ ሰልፎቹ የተሰጠ የመጀመሪያው ይፋዊ መግለጫ ሆኗል። ቴሌቪዥኑ በተቃውሞ ወቅት ሰዎች መገደላቸውን ቢገልጽም ዝርዝር መረጃ ግን አልሰጠም።
በተጨማሪም የግለሰብ መኪኖች፣ ሞተር ሳይክሎች፣ እንደ ሜትሮ ያሉ የህዝብ መገልገያዎች፣ የእሳት አደጋ መኪኖችና አውቶቡሶች በእሳት ተቃጥሏል ሲል ከሷል። ትራምፕ ባሳለፍነው ሳምንት ባስተላለፉት ማስጠንቀቂያ ቴህራን ሰላማዊ ተቃዋሚዎችን በጭካኔ ከገደለች አሜሪካ ልትረዳቸው ትመጣለች ብሏል። ሐሙስ ዕለት በሰጡት ቃለ መጠይቅም ይህንን ካላደረጉ ከፍተኛ ዋጋ እንደሚከፍሉ አሁን ከምነግርህ በላይ በጠነከረ ሁኔታ ተናግሯቸዋል በማለት ዛቻቸውን አስተላልፈዋል። ኢራን በመካከለኛው ምስራቅ ያላትን የበላይነት ለማስጠበቅ ለዓመታት የገነባቸው የመቋቋም ዘንግ ወይም አክሲስ ኦፍ ሬዚስታንስ ዛሬ እየፈራረሰ ነው። እስራኤል በጋዛ በከፈተችው ደም አፋሳሽ ጦርነት ሐማስን ክፉኛ ደብድባለች። የኢራን ቀኝ እጅ የሆነው የሊባኖስ ሂዝቦላም ዋና ዋና መሪዎቹ በእስራኤል ተገድለውበታል። ይባስ ብሎም በታህሳስ 2024 የተሰማው መርዶ ቴህራንን አርብ ደብድበዋታል። ለዓመታት በቢሊዮን የሚቆጠር ዶላርና የሺዎች ደም የሚፈሰስለት የሲሪያው ፕሬዚዳንት በሽር አልአሳድ በመብረቃዊ ጥቃት ከስልጣን ተባሯል። ኢራን በሶሪያ የነበራት የስትራቴጂክ ድልድይ በአንድ ጀንበርም ተሰባብሯል። የመን ውስጥ ያሉት ሁቲዎችም በአሜሪካና በእስራኤል የአየር ላይ ድብደባ እየታመሱ ነው። ኢራን ዛሬ ብቻዋን ቀርታለች ማለት ይቻላል። ቻይና ነዳጅ ትገዛታለች እንጂ ወታደራዊ ድጋፍ አልሰጠቻትም። ሩሲያን ብትሆን የኢራን ድሮኖች በዩክሬን ጦርነት ትጠቀምባቸዋለች እንጂ ቴህራን ስትወጠር እጇን አልዘረጋችላትም። ነገር ግን ኢራን የምትጫወተው አንድ የመጨረሻውና አደገኛ ካርድ አለ፣ የኒኩሌር ካርድ። ቴህራን የኒኩሌር ፕሮግራሟ ለሰላማዊ ዓላማ ነው ብትልም አሁን ግን የቦምብ ባለቤት ለመሆን ጫፍ ላይ መሆኗን ግዛተች ትገኛለች። የዓለም አቀፉ የኒኩሌር ኤጀንሲ መሪ እንዳስጠነቀቁትም ኢራን ከፈለገች እስከ 10 የሚደርሱ የኒኩሌር ቦምቦችን ለመስራት የሚያስችላት አቅም አለ። ባለፈው ሰኔ ወር ላይ የተካሄደው የአሜሪካ ድንገተኛ ጥቃት ኢራንን ክፉኛ ቢያቆስላትም አሁን ግን ኒኩሌር አላበለጸግም በማለት ለምዕራቢያኑ የድርድር ምልክት እያሳየች ነው። ነገር ግን ይህ ሰላም ፍለጋ ነው ወይስ ቦምቡን እስክጨርስ የምታደርገው ጊዜ የመግዛት ስልት? ዓለም በከፍተኛ ስጋት ላይ ነት። አንድ ስህተት ከተፈጠረ መካከለኛው ምስራቅ ወደ አመድነት ሊቀየር ይችላል። ለመሆኑ አሜሪካና ኢራን እንዴት እንዲህ ሊጣሉ ቻሉ? ታሪክ ወደኋላ ይመልሰናል። በአንድ ወቅት በንጉሥ ሻህ መሐመድ ሬዛ ፓህላቪ ዘመን ኢራን በመካከለኛው ምስራቅ የአሜሪካ ቀኝ እጅ ነበረች። አሜሪካ ዘመናዊ መሳሪያዎቿን ትሸጥላትም ነበር። የሲአይኤ ባለሙያዎችም በኢራን ምድር ተቀምጠው ሶቪየት ህብረትን ይሰልሉ ነበር። ነገር ግን በ1979 በፈነዳው እስላማዊ አብዮት ንጉሱ ሲሸሹና አያቶላህ ኮሚኒ ወደ ስልጣን ሲመጡ ሁሉም ነገር ተለወጠ። የቴህራን የአሜሪካ ኤምባሲ ተወረረ። 52 አሜሪካውያን ለ444 ቀናት ታገቱ። ከዚያን ጊዜ ጀምሮም ሁለቱ ሀገራት የደም ጠላቶች ሆኑ። በ1980ዎቹ የኢራን ኢራቅ ጦርነት ወቅት አሜሪካ ሳዳም ሁሴንን ደገፈች። እንዲያውም በአንድ ወቅት አሜሪካ የኢራን ሲቪል አውሮፕላን በመምታት 290 ሰዎችን ገደለች። በ2015 የተደረሰው የኒውክሌር ስምምነት ግንኙነቱን ለለዘበው ቢሞክርም ዶናልድ ትራምፕ ስምምነቱን በጣሰው ሲወጡ እሳቱም እንደገና ተቀጣጠለ። በተለይም ከጥቅምት 7 በኋላ የተቀሰቀሰው ጦርነት ግንኙነቱን ወደ መጨረሻው ጥቁር ነጥብ አድርሶታል። ዛሬ ኢራን በታሪክ ታይቶ በማይታወቅ ፈተና ውስጥ ትገኛለች። አጋሮቿ እየወደቁ ነው። ኢኮኖሚያም ደቋል። ህዝቧ በራብና በቁጣ ወደ አደባባይ ወጥቷል። ዶናልድ ትራምፕ በበኩላቸው ሰላማዊ ተቃዋሚዎችን ከገደላችሁ ሲኦልን ታያላችሁ ማለት እየዛቱ ነው። ይህ ታሪክ ወዴት እንደሚያመራ ማንም ሊገምተው አይችልም። ነገር ግን አንድ ነገር ግልጽ ነው። በኢራን ሰማይ ላይ የሚታየው ጭስ ከጥቂት ቀናት በኋላ መላውን ዓለም ሊያፍን ይችላል። የመንግስት ወታደራዊ ዝግጅት፣ የህዝቡ ቆራጥ ተቃውሞና የውጭ ኃይሎች ሴራ ተደባልቀው ታይቶ የማይታወቅ ታላቅ ፍንዳታ ሊፈጥሩ ጥቂት ሰዓታት ብቻ ቀርቷል። የፐርሺያ ምድር ወደ ሲኦልነት እየተቀየረች ነው። የጥፋቱ ነጋሪትም በከፍተኛ ድምፅ እየተጎሰመ ነው። የኢራን መሪዎች ምን ያደርጉ ይሆን? ለምዕራቢያን ተንበርክከው ስምምነቱን ይፈርማሉ ወይስ ዓለምን ወደ ሶስተኛው ዓለም ጦርነት የሚከተውን የኒውክሌር ቁልፍ ይጫናሉ? የፐርሺያ ሰማይ ጠቁሯል። ነጎድጓድም እየተሰማ ነው። የሚቀጥሉት ቀናት ለኢራንም ሆነ ለመላው ዓለም የሞትና የህይወት ቀናት ይሆናሉ።